ዴዚ ዋትስአፕ ላይ ጽፋልኛለች እናቴ ከሞተች በኋላም እናቴን እየሰደበች ነው ብላለች አለች። ማናት የምትለው ሀቢባ ናት የምትለው እራሷ እንትና ዜድ የምትባለው ደግሞ እኔ ከአሞራው በላይ ሰድቤያታለሁ ወይ አሞራው እንደዚህ አድርጎ ሰድቧት ብላ ሴትየዋን እንዳታርፍ ያረጋቻት በየቀኑ ሐሳብ ይዛ የምትመጣ ተልኮ ተሰጥቷት ዜድ ናት። ማንንም መውቀስ አንችልም። አሁን ኪውሊናት ብለን ሳይሆን እንደ አንድ ኢትዮጵያዊ እናት ልጇን እንደተለቀቀች ጉዳዩን ኧረ ተው ግዴላችሁም እቺ ሴትዮ ትረፍተው ምን አይነት ነገር ነው ደግሞ የምታመጡት ነው። እሷ ጥርት ያለች ጉራጌ ናት አለች። ይሄ ለምን ያስፈልጋል? ስንተዛዘንም እኮ እዚህ ጋር ነው። የሞተ ሰው ናት፣ ሞታለች። ልጇን ትታ በአደባባይ ልጄን እያለች ያረፈች እናት ናት። ከሆነ እንደ ሰው እንጮህላታለን፣ ካልሆነ ዝም እንላለን። እንደገና ሀቢባ ቤት ገብታ ማታ ጌም ላይ ሀቢባ ቤት ገብታ ተፈለገ እርግዝና እንዳታመጣ ኮንዶም ሰጣት ትስደዳት። ከወደደች አትመለስም አልኩት። እንዳልኩት ሄደች ሴትዮዋ። ልጅቷ ሄደች፣ ይኸው አረገዘች። እኔም ብትሰማ ኖሮ እናትየው ኮንዶም ሰጣት ቢሆን ኖሮ ዛሬ አለ በልጅነቷ ባላረገዘች ነበረ በ22 ዓመቷ። እኔ ከዜድ እናት ጋር አልቆምኩም፣ ከዴዚ እናት ጋር አልቆምኩም። የዛኔ ታያት አትመለስልሽም። ለዛውም 20 ዓመቷ ነው። ኤቲን ከሞላቸው ህዝቡን ነው እየወቀሰች ያለችው። ፍትህ የሚጠይቀውን አካል ነው እየወቀሰች ያለችው። አበባ ለመልቀም ምናምን የምትለው መጀመሪያ መውቀስ አንድ ሆነ አብራ የሆነችውን አጋጇን እቺ ዜድ የምትባለውን ሴት ናት። ስትፈልግ ብሄር ምትሰጣት፣ ስትፈልግ ተሰደብኩ ብላ የምትበል እንደፈልግ ተልኮ ተሰጥቷት የምትመጣው እሷ ናት። ስለዚህ አሁንም እቺ ሴት ሁላችንም የምንጮህላት ጉራጌ ናት። ሺዩን ሮምዬ ቤቷን ከፍታ ሊቭ ላይ ዘር ውስጥ ያስገባ እንት የናንተ ዘር አይደለችም፣ የናንተ ዘር አይደለችም። ልጅቷ ጥርት ያለች የዴዚ እናት ጉራጌ ናት አለች። ትላንት ነው ጉራጌ እኮ ነው። ታቂም እንደ ጉራጌ ናት። በጣም ጥሩ በጣም ጥሩ ጉራጌ ናት። እኔም በፊት ነው የሰማሁት፣ ግን ዘሩ አስፈላጊ ስላልሆነ ነው። ጉራጌ እንደሆነች ድሮ ነው የሰማሁት። አሁን የቆየልሽ ዘሩ አያስፈልግም። እሺ አዎ መጀመሪያ ስታለቅስም ይቅርታም ስትጠይቅ ሴትዮዋም ስትሰደብም የነበረችው ጉራጌ ናት ተብላ አይደለም ያ ሁሉ ውርጅብ ሲወርድባት የነበረው። ቆይቶ ግን ትላንትና ቤቷን ከፍታ ጉራጌ ናት ብሎ የሞተን ሰው ስም መስጠቱ ለምን አስፈለገ? አንደኛ ነገር የናንተ ዘር አይደለችም። ጉራጌ ናት ትሙት፣ ጉራጌ ናት አታግዙ፣ ጉራጌ ናት ድምጽ አትሁናት፣ ምንም ነገር ድጋፍ አያስፈልጋትም ነው የዴዚ መልእክት። ይሄ ማናት ሶሪ የዜድ መልእክት። ይሄ ማለት ያ ባይሆን ኖሮ ሮምዬ አትናገርም፣ በቃ አትሳደቡ፣ የናንተ ዘርም አይደለችም ብላ ዝም ማለትም ትችላለች። ነገር ግን የናንተ ዘር አይደለችም ያገዛችሁ ያላችሁት አማራት ብላችሁ እንዴ ዜድ የሚባለው አዳምጪ። ዜድ በወቅቱ ከናሌክስ ጋር ቆማለች። አዎ ቆማለች። እኔም ከናሌክስ ጋር ነበር የቆምኩት በወቅቱ። ምን አልኩኝ? እኔ ሴት ልጅ አለኝ፣ ገባሽ? ከወደደች አንድ ሴት ታይ ብላ ልትመልሳት አትችልም። ያታላቸው በህጉ መሰረት ከሆነ በልጅ ቁጭ አድርገሽ ልጅሽን አባብለሽ ታይ ቢሆን ነው ይሄ ቢሆን ነው ይሄ እንዲያረግሻል አይ ወድጃለሁ ካለች ደግሞ ያልተፈለገ እርግዝና እንዳታመጣ ደግሞ ምን መጠቀም እንዳለባት ከቻለች ኮንዶም አይ ኮንዶም አያዋጣኝም ካለች መርፌ ማስወጋት ነው። ያንን አላደረገችም። ተያዙ። ይሄው ቂን ብላ አረገዘች። ዜድ ምን አለች? ዜድ እናቷ ሞተች ሲባል ደንግጣለች። እንደንትን እኔ ነበርኩኝ እኔ ቤት ገብታ ሰምቻለሁ። ግን ሮምዬ እውነት ነው ወይ? አዎ እውነት ነው አለች። ደነገጠች። ዜድ ከሞተች በኋላ እናትየውን አላነሳችም። ምን አረገች ብለው እንደሰደቧት ራሱ አይታወቅም። ፎቶዋን ዘግዝቀው እናትየው ጉራጌና ስለተባለ ለምን በዘር ወስደውታል። ቪዲዮ የሰሩ ልጆች አይቻለሁ። የአማራ እናት ደሟ በከንቱ ሰልቧት ሞተች ምናምን ብለው ሺዝ ኖት አማራ ጉራጌ ናት። ጉራጌ ስለሆነ ትሙት እያልኩሽ ደግሞ አይደለም። ደሟ ደመከልቤ ማንም አልገደላትም። በቀኗ ስትሮክ መቷት ነው የሞተችው ተብሏል። በልጇ ማዘኙን የሞተችው የልብ ኬዝ ነበር። የልብ ኬዝ ሮምዬ
የልብ ኬዝ ለረጅም ጊዜ ነበር። የልብ ኬዝ ደግሞ ካላት እኔም ጓደኛዬ እዚህ ሀገር ያጣኋት የልብ ኬዝ ነበራት። አላርም ሞልታ ነው ሌሊት ጸጥም ላይ ያደረችው። ደስተኛም ስለሆንሽ ስለተናደድሽም አይደለም። ልብ ኬዝ ካለሽ አንድ ሌሊት ጸጥ ብለሽ ነው የምታድሪው። ስለዚህ እናትንትዱ መሞቷን ከዜድ ጋር ማያያዝ ምን ስለሆነ ነው የሚያዘው? ዜድ ላይ አሁንስ በዛባት። ዜድ ለምን ዝም አትልም? እሺ አንተና ቤቷን ከፍታ ዘሯን መናገር ለምን አስፈለገ? የሞተ ሰው ለምን መናገር አስፈለገ? ለምን ዝም አትልም? በዘር የወሰዱት ልጆች ስላሉ ቪዲዮ የሰሩ ስላሉ ለነሱ መንገሯ ይሆናል። ዜድ ምስኪን ናት። እግዚአብሔርን ክፉ ነገር የምትናገር ልጅ አይደለችም። ካልደረሱባት የምትደርስም አይደለችም። ግን በዘር የወሰዱት ሰዎች አሉ። ዘሯን ወስደው ወይኔ እንደዚህ ብለው በዘሯ ገደሏት ብለው ቪዲዮ ልልክልሽ እችላለሁ። የአማራ እናት ተንከራታ ሞተች ምን ብለው የሰሩ አሉ። እኔ ያየሁት አለ ቪዲዮ። እዚህ ለንደን ያለ ልጅ የሰራ አለ። ለነሱ ሆናል መልስ የሰጠችው እንጂ ጉራጌ ስለሆነች ትሙት ወላይታ ስለሆነች ወይ ትግሬ ስለሆነች ማለት አይደለም። ሮሚዬ ሰው ብዙ ሰው እኔ አሁን ማናት እንትና የተናገረችውን አግሪ አላረግም ከሷ። አንደኛ እኔ ዜድንም ቱ ቢ ኦነስት አላያትም። ለምን ዜድ ለማንም አታንስ። እኔም አልኩሽ እኮ ትክክል አይደለሽም ብያት ሙልጭ አርጋ ሰድባኝ አልመለስኩላት። ገባሽ? አንቺ መጥቶ አንድ ሰው ዝም ብሎ አታካረገሽ ራስሽን ትከላከያለሽ። ወደ ዘር ወስደው እውነት አሁን ያለችው ማለት ታዲያ እንደዚህ ከሆነ እኛ ሀገር አይደለምና ሰውን የሚያክል ክቡር የእግዚአብሔር ፍጡርና ክብር አለው። በነጋታው ልጇን ማጽናናት ይሻላል ወይስ ልጇን በዚህ ነገር ውስጥ እንድታልፍ ማድረግ? እቺ ልጅ እኮ ነጭ ናት። ጭንቅላት ቢኖረን ኖሮ ውጭ ሀገር ወጣን ብለን ካለን እንዴት አድርገን ልጆቻችንን ማናገር እንዳለብን እንዴት አድርገን ልጆቻችን ማጽናናት የውጭ ሀገር ልጅ እንደሆነ እውነት ለመናገር የፈለገ ቢሆን ግድ የለው ተቸግረሽ አሳድገሽው ፈልገሽ ወለድሽ ብሎ ነው እንጂ የሚለው እናቴ እኮ ውጭ ሀገር ግን ማን ወለጃለኝ ብሎ ነው የሚጠይቅሽ። በፍቅርና በዘዴ ነው እንጂ ልጅ ልታሳድግ የምትችይው አይ እኔ ነው የምፈልገው አይሰራም። እኔ በጣም ነው የማዝነው ልጆቻችሁን ተጭናችሁ ለምታሳድጉ ለምትደበደቡ ሰዎች አዝናለሁ። ታናሽ ስለሆንሽ አንቺ ላውርድሽ ቆይ እስኪ እንትና መግባት ፈልጓል እንደሆነ ባላውቅም ዌብሳይት ጠፍቶ ነበር እንትን ልኳቸው ነው። ዌብሳይት ብዙ ጊዜ አስታራቂ ሐሳብ ያመጣልና ያ ስለዚህ መተው ኦኬ አሁን ላይ መተው እውነት እኔም ጥፋት ላጠፋች እኔ እኮ ፐርፌክት አይደለሁም ሰው ነኝ አጠፋለሁ ሚሊዮን ጥፋቶች ዜድም ሰው አይደለች ግን ሁሉም ሰው እኔ ፐርፌክት ነኝ እናንተ ጥፋተኛ ናችሁ ነው የሚለው እንጂ ኖ እስቲ እውነቱ ይሄ ነው ብሎ የሚያስረዳሽ ሰው የለም። አሁን እኔ ስለራሴ ስጠይቅ አንድ ቪዲዮ አምጡ ምን የሰደቧትን ሰዎች ላመጣ እችላለሁ። እኔ ያልኳት አንድና አንድ ነው። ያውም ለዛች ንግግሬ ይቅርታ የሚል ቪዲዮ እንኳን ሰርቼላታለሁ። አንድ ሰው ግን ሊያመጣልሽ አይችልም። በቃ እናትና ልጅ ተከባብራችሁ ኑሩ። ጥሩ አይደለም። ሚዲያ ላይ የወጣ ነገር ሚዲያ ላይ ነው የሚቀረው። መጥፎ ነው። የኛ ሰው አይደለም በህይወት ኖረሽ በህይወትም ከሌለሽ አይለቅሽም። ጋዜጠኛ ሶፎንያስን እኮ በንግግር ነው በሽተኛ ያደረግሽ አይደል? በስድብ ነው እኮ ሴትዮ እንድትሞት ያረግሽው አንቺ ነሽ። ነፍስሽን እንቀበልሻለን፣ አትጠራጠሪ። እኔ ነኝ ኃላፊነቱን መወስደው። የት አንቺ ምንም አባሽ አያገባሽም። አንቺ ጥምብ አሮጊት ምንም አያገባሽም። ስለ ሰው ሞት አማራ ነሽ ሲባል መልስ አትሰጭም ነበር። ጉራጌ ነሽ ስለተባለ ነው አሁን ልቧ ታሟል። ማንን ነው የምትሰድበው? ታያቸው እነዚህ የሚኖሩበትን የማያውቁ ሰዎች ናቸው። ታዩ ማን ላይ ነው የሚፎክረው መጥቶ? አንተ ፖፖላሪ ፖፖ ሽንት መሽና ፖፖ ወንክ ሰውዬ ካልጠፋ ስም ፖፖላሪ ብለህ የምትዞር አንተ ፖፖ ሰውዬ አርፋ አትቀመጥም? ምን አባቱ ነው የሚፈልገው? ምን እድሜ ልኩን ጸብ የማይሰለቸው ግድንግር ሰውዬ እድሜው እኮ 59 ነው። ጭሯል እኮ ፀጉር የለው መላጣ ነው ይባላል። ሰው አያውቀውም። ፎቶውን ደብቀ የምትሳደብ ሰውዬ እኛ እድሜ ልክን እንከስሻለን፣ እንዲናረጋለን፣ እንይዝሻለን።
የታባ ነው እኮ ኢንዲያን የት ይዛት ነው የምትከሳት? ኧረ ተይ ዶሮ አረባለሁ ማርቢያ ብር ጠይቆ የሰጠነው ሰው ነው። ኧረ እባክሽ ዶሮ ለ40 እናቶችን ላግዝ ብሎ 50,000 ብር ከኛ ሩም ተሰጥቶት የበላ ሰው ነው። አውቀዋለሁ። ዶሮ አረባለሁ ብሎ አንድ ዶሮና አንድ ዘይት ለአንድ ሴትዮ ሰጥቶ እኛን ያጭበረበረ ሰው ነው። ከዛ በኋላ ስንናቅበት ተባረረ። ሌላ ሰው የሚጠይቃሉ ጭራሽ ዶሮ አርቢ ሆነ ተገኘ። እኛ አትስም ነው ያለው ሮሚ እውነት ማአትስም ነው ያለው። ስለዚህ እስቲ አንተ ተናገር ወይ ዘንድሮ ዶሮ አርቢዎች ናቸው ያስቸገሩ። ሰላም ብያለሁ ሁላችሁ እንዴት ናችሁ? ሰላም ዳደናን አለን። አይ ምንድነው እኔ የተረዳሁትን ንገርሽ። አሁን ትናንት ራሱ የሆነ ቪዲዮ ያየው ነበር። ማን ነበር የተወጋ ልጅ አለና ሰዎች በቃ በተወጋ ሰው የሚደሰቱ በሞተ ሰው የሚደሰት ምን አይነት ዘመን እንደሆነ አይ ዶንት ኖ። እኔ አሁን ጥሩ ሰው ለመባል ምናምን ፈልጌ ሳይሆን በአጠቃላይ ግን የሚያስጠላ ተግባር ነው እያሳየን ያለው። ይሄ መሰዳደቡ አንዱን ዘር ከአንዱ ዘር መናናቆ ቢቀርና ተከባብረን ብንኖር የተሻለ ነው ብዬ አምናለሁ። ግን ሰውን ስንፈርጅ ላይክ ቲክታክ ላይ እኔ እየተረዳሁት ያየሁት ያው በእርግጥ ለዚህ ሁሉ ነው። ይቅርታ አድርጉልኝና እኔ የተሰማኝ ስሜት ተናግሬ ካልሽኝ ሮሚ ለእናቷ ሞት ሰንበዲ አይደለም አስተዋጽኦ ያደርገው፣ ግን እናቷን እንደዛ መከራ እንድታይ ለሆነው እኔም ወቅሰው የገዛ ልጇን ነው ገባሽ? እሷ ብታከብራት እዚህ ሚዲያ ላይ መጣ እንደዛ እናቷን ሰዎች ሲያረጉ እሷም እንደዛ ከምታረግ ዝም ብትል የተሻለ ነበረ። እኔ ከራሷ ከዴዚ በላይ እናቷን የበደለ ሰው አለ ብዬ አላምንም። ይሄ የኔ ስሜት ነው። ግን ከዚህ በኋላ ግን ምንም ማረግም እሱንም ደግሞ እንደዛ አድርጋለች ብሎ እሷንም ብዙ መውቀስ አያስፈልግም። አጥፍታለች፣ ለራሷን እሳት ውስጥ ትግባ። ከዛ በተረፈ ግን በእሷ ላይ አስተያየት የሰጡ ሰዎች ምናምን ይሄን ለሞቷ ምናምን አስተዋጽኦ አድርጓል ብዬ አላምንም። እንደዛ አድርጓል ብሎ ደግሞ ሌላ ሰው ደግሞ እንደዚህ መናገር መሳደብ አሁንም አስፈላጊ አይደለም። እሱ ራሱ ሌላ ችግር ያመጣል። ስለዚህ ከዚህ ሁሉ አሁን ከዚህ ነገር የምንወስደው ምንድነው? ሰውን ባናዋርድ። ወንድ ልጅ ሆነን ሴቶችን የሚሳደቡ በጣም ምን አይነት ዘመን ነው? 666 በተግባር ያየውበት አፕ ነው ባይዞ ቲክታክ። ሰው ትዳሩን ልጁን በትኖ ሌላ ሰው ይዞ የሚስምበት እኮ ያየ ነው አይደል? ሰው ትዳሩን በትኖ ራሱ እንዳራዳ እንደ ጎበዝ አድርጎ ይቆጥራል። ትሞሩ ልጆቹ አድርገው ግን እንደማያዩ አያውቅም። ኤኒዌይ ክፉ ባናወራ ባናደርግ ጀስት በቃ ከተስማማን አብረን ቁጭ ብለን እናውራ። ከሌለ ዞር ማለት የተሻለ ነው ብዬ አምናለሁ። ስለዚህ የማንም ዘር ከማንም ዘር አይበልጥም አያንስም። በቃ መሰዳደቡ አያስፈልግም። እንከባበር። አሁን ለምሳሌ ሮሚዬ ታላቅ ነች። ስለዚህ አክብሬ ነው ማወራው፣ አክብሬ ነው የምወጣው። ሰው መጣችሁ እዚህ ጋር ሮሚን ሰዎች ለምን አትከባበሩ? ራሱን ያከበረ ሰው ባይዘ ሰውንም ያከብራል። መከባበሩ የተሻለ ነው። መሰዳደብ አያስፈልግም። እና ሰው ተወጋ፣ ታሰረ፣ ሞተ ሲባል ደስ አይበለን። ይሄ ጤነኛ አስተሳሰብ አይደለም። ቤተክርስቲያን ግን ትሄዳላችሁ ወይ ነው አሁን ትልቁ ጥያቄ። ወይ መስጊድ ትሄዳላችሁ ወይ? ሰው ተወቅቶ ደስ የሚላችሁ ከሆነ እኮ የራሳችሁ መጠርጠር አለባችሁ። እኔ ሰው ነኝ እኔ ደም አለኝ ወይስ ሰይጣን ነኝ ብለን ማሰብ ያለብን ይመስለኛል። ኤኒዌይ በአጠቃላይ ስጠቀልለው ኦልሬዲ ሞታለች፣ ነፍሷን ይማረው። አሁን ደግሞ ሰውን እያመጣን ባንወቅስ፣ በቃ ይሄ ነው ያደረገው ይሄ ነው እያልን ደግሞ ሌላውን ሰው ደግሞ ተረኛ ሟች እንዳናረገው ለማለት ነው። አመሰግናለሁ። ግን አንድ ይቅርታ አድርግልኝና አልስማማም። ዲዚና ጥፋተኛ የሚባለው ነው አልስማማም። እሺ ለምን ብለህ ብትለኝ እንደዚህ ብለን እቺ ልጅ ውጪ ያደገች ልጅ ጭንቅላቷን ባንጎዳት ጥፋተኛ አይደለችም። የሙስሊሞች ተናግረው ጨርሰዋል። በቃ አላህ እንደፈጠረ አላህ ወሰዳት ብለው እነሱ በእምነታቸው በሚያምኑበት የተናገሩት በጣም ትልቅ ንግግር ነው። ፈጣሪውን የሚያክሰው ሞት ያለው በፈጣሪ እጅ በሰው እጅ አይደለም። እቺ ልጅ እንደዚህ ስትሏት
ምንም በማታውቀው ጭንቅላቷን እንድትስት ነው የምታደርገው አይባልም። እኛ ልጆቻችንን የማንላቸውን ነገር የሰው ልጅን የእናቱ የእሷ ጥፋት አለ ቀኗ ነው እንዴ ታታታ የልብ ችግር ነበር። እኔ እኮ ያልኩት ሞቷን እኮ አይደለም። ቆይ አንዴ እንትን ብለሽ ሞቷን አይደለም። እኔ እናቴ እንኳን አምጥቼ አፕ ላይ ከሰው ጋር ላሰድባት ዲስሪስፔክት ላደርጋት አይደለም። የእናቴን ፎቶ እኔ አሁን በዚህ በማወራበት ቦታ ላይ ፎቶን አላሳየም። ያ ማለት ምንድነው? ማክበር ማለት ነው። ብታከብራት ብትወዳት ቦታ ብትሰጣት ውጭ ሀገር ስላደገ እንዴ ማታ መጥቶ ኖርን አየነው። ልጆች አሉ ሰዎች እኮ ልጃገረድ እኮ የሚድሩ ሀበሾች አሉ ውጭ ሀገር ላይ አሜሪካ ውስጥ። ያ አይደለም ሲጀመር እናቷ መታ ስታዋራት እናቷን አክብራ እኔ ከእናቴ ጋር አላወራም ብላ መወረድ ነበረባት ነው። ያንን ሞክሳት ይሄን ስልሽ ሞቷንማ በቃ ፈጣሪ እጅ እኮ ነው። ማንም ሰው ላይ ሊወስን አይችልም። ፈጣሪ እጅ ነው ያለው። ነገር ግን ዌብሳይት እዚህ ጋር ማርም ነገር ቢኖር ሚዲያ ላይ እናቷ ናት እንጂ ያመጣቻት ልጅዩ አይደለችም ያመጣችው። ቢኮዝ ዌብሳይት እንትን ቲክቶክ እንድትጠቀም ዩቲዩብ እንድትጠቀም ከልጅነቷ ጀምራ ስታረግ የነበረችው እናትየው ናት። ሚዲያ ላይ ያመጣቻትም እናትየው ናት። ነገር ግን እንዳልከው ቲክታክ ላይ ቤተሰብ ይዞ ባይመጣ ቤተሰብ ማንም ማምጣት የተከበረ የለም። ቤተሰብ ይዞ መጥቶ የተዋረደ እንጂ የተከበረ አንድም ቲክቶከር አላየንም። ቲክቶክ ላይ ፋሚሊ ይዞ መጥቶ የተከበረ አንድ ሰው አላየው። ተዋርደ ትወጣለህ እንጂ አጨብጭቦ የሚሸልም የለም። እናትህን አዋርደ አባትንም ካመጣ አዋርደ ማንንም አዋርደ ነገ ቢሰድብህ አንተ ነህ ሚዲያ ላይ ይዘህ የመጣኸው። ማንም ሊያከብርልህ አይችልም። ሚዲያ ላይ የዴዚ እናት እሷ ናት ያመጣቻት። እግዚአብሔር ይቅር ይበለኝም እንደ ባለጌ ልጆች ባለፈው ሀቢባ ቤት የመጡት ልጆች እናትየው እንዴት ነበር ሲሰድቧት የነበሩት። ዴዚ ግን ነጭ ነው እሷ ነጭ አግብታ እንዴት ለኔ ይሄን አታግባ ትለኛለች። እናቴ እንጨት አቀባች ዱቄት ይሄንን ተናግራለች። ከዚህ የበለጠ ክፉ ቃል ስትናገር ልጅየውም አልሰማውም። እሷ ነጭ አግብታ እኔን ለምን ትከለክለኛለች? ነያልቻት እቺን ቃል እሴ ተማሪ ልነግርሽ ነው። አሁን ይኸውልሽ ከማን የሰማችሁ ዱቄት የሚለውን ቃል ከኛ ነው አይደል? ከኛ ዱቄት የሆኑ ማግኘት ነው ዱቄት የሚለው ያ ግን አሁን ዱቄት ለኛ ኖርማል። እሷ ግን ከኛ እኛ ነን እንጂ ትንንሾቹን ጥሩ ነገር እንዲናገሩ የምናስተምረው እነሱ አይደሉም። ስለዚህ ይሄኛውም እኮ የኛ ጥፋት ነው። ገባሽ? የኛ ጥፋት ነው። እውነት ደግሞ ለመናገር ዛሬ የምንሆነጅላት ሰዎች ብዙዎቻችን እናቶቻችን አባቶቻችንን በትክክል ሰምተን ያደግንም አይደለም። ጉርምስናችንን በዱላ ስለሰበሩት ነው። እኛ ኢትዮጵያ ውስጥ ወላጅ ሲደበድበው ልጅ ለምን ትመችኛለሽ ብሎ ሲጠብቅ ጉርምስና ከማንም ጋር ያለ መጥቶ ጭራሽ ይመልስልኛል ይላል። ሲቆጡት እንዲህ ከመለሰ ጭራሽ መለሰልኝ ይላል። ውጭ ሀገር ግን በኮንፊደንስ ልጆች ለምንድን ነው የምትመቱኝ ብለው ሲጠይቁ የኛ ሰው ባለጌ ናቸው ብሎ ይሰድባል። ኮንፊደንሳችሁ ይጥፋ። ስትደበደቡም ስትሰደቡም ስትረገጡ ዝም ስትሉ ጨዋ ናችሁ። በቃ በሀበሻ መብቱን የማይጠይቅ ልጅ ጨዋ ነው። ስለዚህ ውጭ ሀገር እኔ ልጆች አሉ። ልጆቼን የምቀጣው በምን መንገድ እንደሆነ አውቃለሁ። ዮኒ ማኛ ልጆቹን አምጥቶ ስላሳየ እሱ ባጠፋው ልጆቹን የሚሰደቡት ጂጂኪያ እውነት ለመናገር ልጆቿ የሚሰደቡት በእሷ ምክንያት ነው። ስለዚህ ልጆቻችን ሲጀመር ካላወንበት ወደ ሶሻል ሚዲያ አለማምጣት በቃ አለቀ። አይመጡም። በራሳቸው ሰዓትና ጊዜ ይምጡ። እኛ ከመጠናቸው ግን የኛ ሰው አልፎ ተርፎ ዘርን፣ ብሔርን፣ ዘመድን ዘርማንዘር የሚሰድብ የሞተን አውጥቶ ሁሉ የሚወቅስ እስከሆነ ድረስ ለምን ታመጣላችሁ? አለማምጣት። እኛ ነን እንጂ አምነንበት የመጣ ነው ልጆቻችን አይደሉም። እኛ ሰው ጎበዝ እንዲለን ጨዋ ልጆች አሏቸው ቆንጆ እንድንባል ልጆቻችንን የምንነግድባቸው ከሆነ የሚመጣውን ነገር መቀበል አለን። እዚህ ቲክታክ ላይ ቤተሰብ አለማምጣት ግን ዝርያ እንደነውራ ዴዚ ታወሪያለሽ። ዴዚ እናቷን አላመጣቻትም። ዴዚ ናት እናቷ ዛት እዚህ ሚዲያ ላይ መጣችው። እውነት ለመናገር በጨዋ ደንብ ስላደገች ጨዋም ስለሆነች እናቷን
ያን ያህል ዲስሪስፔክት ስታረጋት አላየውም። ሜቢ ውስጥ ያወሩትን አውጥተው ሚዲያ ላይ ካላወሩ በስተቀር ዱቄት ከሚል ውጪ ዴዚ እናቷን እንዲያርጋ ሰድባታለች የሚል አንድም ነገር አታመጡ። አልሰደበቻትም ደግሞ እናትየው